ና መከረኛ አንተ ና መከረኛ አንተ ና መከረኛ ምንም ወንድ ልጅ መከረ አይደለም ማርያምን ጨብጥ አለበት እኮ አንተ ቋቁቻውን አለበት እንዴት ከዚህ ልጅ ጋር ታጣብሰዋለህ እኔ ምን አገባኝ ስለበሽተው ስንት ነው እድሜዋስ 14 ዓመቷ ነው ምን አገባኝ እኔ ታዲያ ማርያም በእንደዚህ አይነት ወሬ ራሱ እኮ እንዴት መናገርህ ብቻ ተው አታጣብሰው አታያይዘው መናገር ብቻ እኮ ያስይዛል እስቲ ማርያምን በል ሰላም ወዳችሁ ውድና የተከበራችሁ የማይኮ ፕላስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ ማይኮ መጥቷል ይላል እንግዲህ ዛሬ ፈታ ዘና ፈገግ ፍንድቅድቅ እንድትሉ አንድ ቆንጆ ፕራንክ ይዤላችሁ መጥቻለሁ ያው ሰሞኑን ታውቃላችሁ ብዙ ነገር ነበረብን በዚህ በኩል የፊሽ ጉዳይ አለ በዚህ ጋር የናፍቆት ጉዳይ አለ ምናምን በጣም ተጨናነቄ ነበር የነሱን ጉዳይ ለመፍታት እየሞከርኩ ነበር ግን እስቲ ሊሳካልኝ አልቻለም እሱንም ለማስታረቅ ሞክሬ ነበር ባለፈው አይታችኋል ባለፈው ቪዲዮ ምናምን እና ያው ሊሆን አልቻለም ግን እስቲ በቃ እኔ በራሳቸው ጊዜ ታረቁ ብዬ በመሃላቸው መግባት አልቻልኩኝም እና ይሄን ነገር በማሰብ እናንተም እስከዛሬ ተጨንቃችኋል በዚህ ጉዳይና በጣም በቃ አስጨንቂያችኋለሁ ምናምን ዛሬ እስኪ ልካሳችሁ ብዬ ባሪፍ በፕራንክ ወደ እናንተ መጥቼላችኋለሁ ማለት ነው እና ምንድነው ዛሬ ፕራንኩ እና ናፍቆትን ዮናይልንና ፊሽን ነው መናረጋቸው ሶስቱን ነው መናረጋቸው ፕራንክ ምንድነው አንድ 14 አመት ልጅ ላቅመ ሔዋን ያልደረሰች ልጅ ለሆነ ልጅ ላጣብሰው ነው ፕራንኩ በቃ ለትልቅ ልጅ ላጣብሰው ነው ማጣብሰው ደግሞ እንዴት ነው ስልክ ተደውሎልኝ ነው ማወራው ምናምን ነገር በቃ እኔ ኧረ ችግር የለውም 2000 ብር እኮ ነው የሚሰጠኝ አጣብሰዋለሁ ምናምን ነገር ላለው ልጁ ደግሞ ምንድነው ቋቁቻ ቧንቡሌ ጨብጥ ምናምን አለበት ላለው ከዛ እንግዲህ ይሄ ሁሉ በሽታ ላለበት ልጅ የ14 አመት ህፃን ልጅ ላጣብሰው ነው ምናምን ለብር ብዬ ምናምን ብዬ በስልክ ሳወራ ምን እንደሚሉ ምን ሊሉ እንደሚችሉ እንግዲህ መቼ መገመት አያቅታችሁ ምን እንዴት እንደሚያበሻቅጡኝ አስቡት ይሄን ሁሉ ነገር እንግዲህ ስድቡንም ዱላውንም ተቋቁሜ ወደ እናንተ ፕራንክ ይዤላችሁ መጥቻለሁ ማለት ነው የነሱን ሪአክሽን አብረን እናያለን ቤተሰቦች ተዝናኑበታላችሁ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሁኑ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰቦች ሰብስክራይብ የተደረገ አይደለም እንደምን ጊዜውም ሼር ላይክ ኮፒ ሊንክ በማድረግ ፍቅራችሁን እያሳያችሁን ይህን ቪዲዮ ጀምሩት የፕላስ ፋሚሊ እንወዳችኋለን ይመቻችሁ እና ይላል ያው ዛሬ ያለ በቃ እንትን ማለት ምናምን የለም አሁን ዛሬ ያው ቲክታካችንን እንሰራለን እንደተባባል ነው ግን ምንድነው ሐሳቤ ማለት ነው የምሬ ነው ቲክታክ ከሰራ ምናምን በኋላ ምግብ እንበላለን ምግብ አይደለም ምግብ ሳይሆን ምን ሄድበት ምናምን አለ የት የሆነ ሄድበት አለ እኔ እዛ አብረን እንሄዳለን ዛሬ ቅዳሜ ነው አብረን እዛ እንሄዳለን ምናምን እዛ ደርሰን እንመጣለን አይ የሆነች ጉዳይ አለችኝ እሷን እየጠበቅኩ ስልክ እየጠበቅኩ ነው እሷ ይደወልልኝና እሷን ከጨረስኩ በኋላ ቅዳሜ እኛም ከዛ እንሄዳለን ምንድን ነበር የሚባለው መሮኛ ቀኑ ቅዳሜ አሎ ወዬ አራው ምርጥዬ እንዴ ኧረ አያሳስብም ሮቤል ምን አለኝ መሰለ ማታ በቃ ልክ ካንተ ጋር እንዳወራ ነው አይነት ወሬ ነው ያወራኝ በቃ 2000 ብር ካሰመትክልኝ እሷን ጩጬ ነች በርግጥ ትገግማለች ምናምን ግን 2000 ብር ምናምን እገጫለሁ እሷን ካሰመትክልኝ ምን አያሳስብም ምናምን ብሎኛል 5 ፍሬ ሰጥሻለሁ በቃ 500 ብር ይሰጣል ምን ችግር በጣም ነው 1000 ብር እኩል የምንካፈል ከሆነ ለምን አንተ አሰረውም ታዲያ ምን አገባኝ እኔ አስመጣታ አንተ ወንድ ነህ እስኪ ልጅቷን አስመጣት የ14 አመት ልጅ እንዴት እንደምታሰምጣት እናያለን እንግዲህ እኛስ ጥበቡም ታክቲኩንም ፈጣሪ ስለሰጠን ነው ኧረ እኔ ምን አገባኝ እኔ አውቃለሁ እሱማ ባምቡሌ ጨብጥ ምንድነው ደግሞ የሚባለው ይሄ ደግሞ ምንድን ነበር ባምቡሌ ጨብጥ ምንድን ነበር ደግሞ አንድ ደግሞ የሆነ በሽታ አለበት ቋቁቻ ነው ቋቁቻ መሰለኛው ምን አገባኝ እኔ በቃ አጣብሰዋለሁ እኔ ልጅ ሆነች በሽታ ኖረበት እሱ ምን አገባኝ እኔ 2000 ብር በዚህ ሰዓት አግኝቼ ነው እንዴ እኔ አባት አራውስ ይመቸው ያው ድንግል ነች ምናምን ብቻ ያርግለት እስኪ አራው ይመቸው ያርግለት እኔ አጣብሳቸዋለሁ 2000 ብሬን ብቻ አይስጠኝ ከዛ በኋላ እናወራለን ለመጣ ነው ወደ ሰፈር እዚህ የቲክታክ ቪዲዮ ልቀርጽ እና ናፍቆት ጋር ሂጄ ነው በቃ አሁን እመጣለሁ ፒስ በቃ ፒስ ኧረ ይሳካል አሁን ታወራዋለች አትተብይለታለሁ የሌለሽ አፍዶብሻል ምናምን ብያታለሁ ልጅቷ ደግሞ ገና አሁን ነው 9ኛ ክፍል ምናምን የገባችው የሌለሽ አፋደነች አሉ ትምህርት ቤት ራሱ
አዎ በቃ ያለ እድሜዋ ምናምን ነው በቃ ያለ እድሜዋ ያዙ ይልቀቁኝ ምናምን የምትል አይነት ልጅ ነች አሉ። ኧረ ይመቸው በቃ አጣብሰዋለሁ። ምን አገባኝ። ፒስ በቃ መጣሁ ጨርሼ እመጣለሁ። ምን አገባኝ ያሳቅፋት። እኔ ምን አገባኝ። በቃ መጣሁ እደውልልሃለሁ። አንቺ በሽተኛ ነሽ እንዴ? ምንድን ነው አንተ ትጮኻለች እንዴ? ስልክ እያወራሁ እንዴ? ፋራ ነሽ እና ምራው እንትን ነው ወሬው ምንድን ነው? እንትን ነው ሮቤል ነግሬሽ የለ ባለፈው እኛ ሰፈር ያለው ልጅ እኮ አወቅኩት ነው። ከዛ የሆነች 14 ዓመት ልጅ አለች እኛ ሰፈር ማለት ነው። እና በጣም ነው የምታምረው እና ድንግል ነች ምናምን ነገር እና በቃ 2000 ብር ይህቺ ልጅ ካሰመጥክልኝ 2000 ብር ሰጣለሁ እና ብሎ ከዛ እኔ ተተውና አልኳት። ከዛ ጀለሶቿ ምናምን ስጠይቅ ልጅቷ በቃ አያሳስብም ነገር ነው ገብቷል። ገና እንትን እያለች ነው እየፈነዳች አይነት ልጅ ነች እና እዛ እሺ አለችኝ ማለት ነው። ከዛ አሁን ላገናኛቸው ነው። ከዛ ይሄ ደግሞ ምን ይለኛል አንተ ጨብጥ አለበት እኮ አንተ ቋቁቻ ምን አለበት እንዴት ከዚህ ልጅ ጋር ታጣብሰዋለህ? እኔ ምን አገባኝ ስለበሽተው 14 ዓመቷ ነው። ምን አገባኝ እኔ ታዲያ ማርያም በል እንደዚህ አይነት ወሬ ራሱ እኮ እንዴት መናገርህ ብቻ ቶ አታጣብሰው አታያይዘው መናገርህ ብቻ እኮ ያስይዛል። እስቲ ማርያምን በል እናንተ ፊት ስልክ አላወራ እንዴ ነው አላወራም። ልቀቀኝ እናንተ ፊት ከማንም ጋር እኔ በዚህ በእንትን ጥፍርሽ በእናትህ አይልሽ ተሰካኪያለሽ እዚህ እንትን እኔ አይኔ ልታውጪ ነው እንዴ አንቺ? አዎ ታውለ መድኃኒዓለም እስቲ ማርያምን በል ማርያም በል ምን አገባችሁ እንዴ? መናገር ብቻ ያስይዛል። ሲቀጥል ደግሞ ማለት ነው ምን አገባችሁ እንዴ? እኔ እናንተ ፊት ቆይ ስልካለው አንቺ በእናትሽ ራስሽን እያሰማምሽ ነው። በእናትሽ አትምጪኝ። ጤነኛ አይደለሽም እንዴ? ወደዛ ደነዝ ቦጫጭቃለሁ። እመቤቴ ምን አይነት ባህሪ ነው? ምን አይነት ደነዝነት ነው? እግዚአብሔር እንዴ እንዴት ነው ሴት ልጅ አወራችሁኝ እኮ ጅላችሁ ለሴት ልጅ ክብር የለም እንዴ? አንተ ደደብ ነህ። ተይ ውስጥ አትንኪው። እኔ አለ እኔ ልመታችሁ ነው። እኔ ለሆነ ነገር በላችሁ መታችኋለሁ። ለ2000 ብር ብለህ ነው ህፃን ልጅ ላውሪ የምታስበለው? እና ስጠኝ 2000 ብር ለ2000 ብር ምን ችግር አለው? ይጣበሱ። ለሌላ ሰው ከመሰጠው ድንግሏ ነው ይመቸው። የሰፈር ልጅ ነው። አንተ መቤቴ ስለዚህ ኧረ ናፍቆት በእናትሽ ጎዳሽኝ ነው። በእናትሽ ለሴት ልጅ እንደዚህ አታውራ። የጎዳሽኝ ነው አይደለም የምትሲያንስህ ነው አንተ ምታወተው ባታገናኝ ራሱ ወሬ ራሱ ያስይዛል። ኧረ ፊሿ ምን እሺ ነው አንቺ ያረዳልጃለሽ እንዴ? ወጣታ አንተ ነው ማርያምን ርቀት ነው ወይዘው እግዚአብሔር እያልከኝ ቶሌላው እግዚአብሔርን መቤቴ ነው የምረኝ እኔ ነኝ ማስይዝ ሌላ ሰው አይደለም። ምንም ታስይኝ በቃ ያደረገውን ነገር እኔ ነኝ እንደ ሄጄ ለልጁ የምሰጠው ራሷ ነች። ይተናገሪያ እንጂ ማን ይተናገሪ? እኔ ምን አረግ ብለው እኔን ይዙኛል? ምን አጠፋው ነው? ትቶኔ ይሄንን እንደዚህ ታረጋለህ? አላደርግም። እና ምን አገባኝ እኔ እዚህ ጋር ሌላ ነው እህት ሌላ ይሄ ሌላ የምታወራው ወሬ። እሷስ እኮ እህት አላት ወንድም አላት። ፊሽ ጓደኛ ነኝ። ምንም ይሁን የፈለኩትን ነገር ማድረግ እችላለሁ። ምንም አትችልም። የፈለኩትን ስለራስ ማለት አይደለም። የ14 ዓመት ልጅ ማለት እኔ እዚህ ጋር የ4 ዓመት ልጅ ላጣብሰው እችላለሁ። ምንም ልትናገረኝ እና ተጠንቀቅሽ። የምታወራውን አታስፈራረኝ። በለው መቤቴን በለው። የምታወራውን ተጠንቀቅ። ደነዝ ለአፍለከት ይኑር። ምንድነው ምን አገባችሁ? አሁንም ጓደኛችን ስለሆንክ ነው በሰላም እያወራን ያለው። ምን እንደዚህ ጥንብና እንዴ? ምንም ሌላ ባዳ ቢሆን ካንተ እንደዚህ ነው አንገትን ይዞ የሚያስረክብ። ምን ችግር አለው? ልጅ ምን ችግር አለው እኮ እኛ እያወራን ያለ ነው ችግር ስላለው ነው እያወራን ያለ ነው ችግር ስላለው። አንተ ነገ እኔን እንደማሸጠኝ በምን እርግጠኛ ነህ? እግዚአብሔር አይደለም አንቺ አበዛሽ። እሺ እንዳመጪ ከዚህ በኋላሽ እንዴ እቺ አታፍርም እንዴ? ቢያንስ ልጅቷ 14 ዓመቷ ነው። ይሄን አስበው። መምታቴ ነው ወይ የገረመ? ነገር መምታቴ ነው ወይ የገረመ? ለምንድን ነው እንደዚህ ነገር ለበቀኝ ሸመር እንዴ? ምን አገባ እንዴ? ሌላ ማለት ምን አገባ ተቃውቶ ጭንቅላት አይምሮ በቃ ሌላ ሰው አይምሮ ስላልፈቀደ እኛ ዝም ማለት አለብን? እቺ 14 ዓመት ልጅ ባወሬ ትበላ። እሄዳለሁ ማርያምን እከሰዋለሁ። ለምን አንቺ የሆነ ልጅ አለ ከሱ ጀለሱ ሀብታም እንደውም ሱራፌ ይብራብሽ ላጣው መድኃኒዓለም ምን ሆነ ነው መላው እኮ አንተ የምረን አይደለም አሁን ማሰብ ያለብህ ይኸውልህ 2000 ብር አይደለም። ይኸውልህ ልጁን እንደዚህ ነው። አሁንማ ገባኝ እኮ ማሰብ አመቻቸዋለሁ። ይኸውልህ ሳመቻቸው ምናምን እንትን ነው። ወደፊት ደግሞ ትልልቅ ከሱ የባሱ ባለሀብቶች ሲመጡ ከዚህ በላይ ብር ይመጣል። የራሱ ጉዳይ በቃ ምን አገባ ሲጀመር። ያገባኛል። አተምታኝ እሺ አተምታኝ ህሊናው ፈቅዶ እንደዚህ የሚያረግ ከሆነ እኮ ምንም መናገር አለራ ድራማ ነው። አንተ የኔ ጓደኛ ነው። አውሪ ገና አንተ አትናገረው። ማን
ብር ስላለው ምርጥ መኪና ስለሚነዳ ምናምን በአንድ ቦክስ ነው የሚያጋድም። ሰማኝ ሰው መጋደሙን ታውቀው አትንካኝ። ልቀቀኝ። እሺ አተፊሽ ማረኛ እናድርገኝ ነው። ምን አገባ እንዴ? ምን አገባ እንዴ? እኔ እቺ ልጅ በቃ እኔ ፈልጌ ካጣበስኳት አጣ። በጣም ሰማኋችሁ እንዴ? ምን እሺ ነው? ለምን እንተናነ ችግር የለውም እኮ ማርያምን ችግር የለውም። እንደዚህ መጣራት ሆነ እኔ ቀንክሰስ እንደዚህ አይነት ጓደኞቼ ስለሆኑ ምንም አያረጉም። አትንካኝ። ይኸውልሽ አትንካኝ። መሰሚ ከሆነ ስሚ፣ እዚህ ጋር አሁን እኮ አንቺ ዘመነናል እኮ 14 አመት ሆናት 13 ምናምን በዚህ ድርጅት ልከፍት ነው። አገናኝ ገና ኤሌመንተሪ ተማሪ አንተ አንቀልቅ ኧረ እባክህ ተፋታኝ በእናትህ ነው ነው አንተ ያማር እንዴ? አያገባችሁም እንዴ? ህሊና ጉዳይ እኮ ስለተደባደብክ ስለመጣው ማርያም ነጭ ከሳል እመቤቴ ከሳሺ ሂጂ ከሳሺ እንዴ እጄ ከሳል ብላን ትላለች እንዴ? ድንዝዝ አንተ ደግሞ ማለት ነው። ስማ አንተ ምን ሆነ ነው የምትሰግጠው እንዴ? ፋራለ እንዴ እኮ እንደዚህ አታውራኝ። የሆነ መላክ አገኘንበት እንደዚህ አታስፈራራኝ። ምንም አታስፈራራኝ። በቃ እኔ ተመችቶት ነው የምሰራው ይስራ አይደል? እኔ እንደዚህ ሰይጣን አይደለም አልሰራም። በቃ አልፈልግም። እንደገና ምትዩ ጋንቺ ከሳለው ነው ማለት አንቺ ምትደርሽ ነይ ይሄን ጥፍርሽን ደግሞ ወደ እኔ አታርቂ አሁን። እሺ ይሄን ጥፍርሽን እንዲህ አቀስሪ ወደ እኔ። ችግር የለውም። የእሱን ጉዳይ እንጨርሷለን። አሁን ሲመከር ይገባዋል። በዱላ ፎረም የዛን ጉዳይ ና መከረኛ ታራ ና መከረኛ አንተ ና መከረኛ። ምንም ወንድ ልጅ መከር ቀላል መከር አይደለም። ማርያምን አሁን እኮ በዱላ ያምሻል። ይሄ ትንሹ ነው። ይሄ ትንሹ ነው። ይሄ በጣም ትንሹ። ምን አገባችሁ ማለት ምን ቃል እንዳይወጣ በዱላ የሚሆን ነገር አለ። ይሆናል፣ በዱላ ይሆናል። ገና እንገዳደላለን። ማርያም እንገዳደላለን። እንዳለ አላውቅም ነበር። ወንድ ነው አንቺ እንዳልደረግም ደርግመኛ እግዚአብሔርን እየተፈታተናችሁ ገና ሚኪ ማርያምን ገና ማን አንተ እንዴ? በጣም ዛኩል በጣም ዝም አልኳችሁ። አያገባችሁም እንዴ? ሂድ ክሰሰኝ። እኔ ወንድ ልጅ ነኝ አልከሰስም። ላለሳለሳችሁ ሞከርኩ እኮ ግን ምንም ትሰግጣላችሁ እንዴ? ገደል ግቡ። እንሰግጣለን። ምን አገባኝ እኔ? ወንድ ነህ አንተ ታገናኛለህ። አሳያለሁ። እስቲ ታገናኛለህ። በጣም አገናኛለህ። እኔ አሁን ይኸውልህ ሀሳቤ ራሱ እንደዚህ አይነት ድርጅት ለመክፈት ነው። እኔ ሀሳቤ ራሱ ያላት ነው ገብቶኛል። ለምን ነው የምትከሱኝ? ጓደኛሽ አይደል መታሽኝ? ዝም አልኩ። በቃ ችግር የለም። የአሁኗን ብቻ እንስራ። ግድ የላችሁ። ኧረ በእግዚአብሔር ኧረ ፊሽ በማርያም ነገር በላት። በቃ እሺ ይቅርታ፣ ቪዲዮን እንስራና እንሂድ። እሺ አልኩህ እኮ እሺ። አንቺ በእናትሽ እሺ አልኩሽ። አንድ ቪዲዮ ሰርተን እንሂድ። በቃ አትጃጃኝ። አልፈልግም። ሆነ ኧረ በእናትህ በቃ እሺ ምንድን ነው ገና እሱንም ታገናኛለህ። እሺ አገናኛችኋለሁ። እሷንም ገና ታገናኛለህ። ጀግራው ልትመታው ነው አይደል? አገናኘች ቪዲዮ ሰራላ ይመጣ በቃ ምንም ቪዲዮ አልሰራም። ቲክቶክ ቪዲዮ ለስራ ያማ እሰራለሁ እኔ እንዴ ምዕራፍ ሁለት ጀምሬያለሁ። እኔ እግዚአብሔር ሳልቀርጻለሁ። ኧረ ዮኔል በእግዚአብሔር ምን ሆነ ነው? ኧረ ናፍቆት በእናትህ አንተ ቆሻሻ ነህ። መቤቴ እንደዚህ አይነት ሰዓት መስለኝ ነበር። ለሴት ልጅ ክብር የሌለው። ኧረ በእናታችሁ በቃ እኔ መንገድ ለመንገድ ኧረ በእናትህ እሺ ቁጭ እንበልሽ አንዴ። እያሳመምከኝ ነው። እሺ አንዴ ቁጭ በሉና ላውራችሁ። እንዴት እሺ እንዳልኩ ለምን እሺ እንዳልኩ ልንገራችሁ። አልፈልግም እንደዚህ አይነት መስማት። ምንም ማውራት አያስፈልግም እኮ። ለምንም እሺ ማለት አይጠበቅብህም። አትቀፈኝ። እመቤትን አትንከኝ። ቆሻሻ አንተ ለወድ ምን ነው ሰው ማርያም ስማ ማርያምን አትፈተበትም። ጎርጊስን ናንገረ ፍሪና ሳመንከኝ። ልቀቀኝ። ልቅየው ነበር። ነይሽ እሺ ነይ ንገርሽ። አታጫክክኝ ንፍጣም ፈጥፊ ነው የምልሽ። ምነው አንተ ዛሬ ወኔ ተናነቀ። ምንድን ነው አንተ ላጋድመህ እንዴ? እስቲ አጋድመኝ። ወደዛ
ገደል እጠላሃለሁ። ምንም አይተናነስም እኮ አሁን ከሞት አይተናነስም የምትሰራው ስራ። ይኸው ሄዱ ማርያምን ሄዱ። ከሞት አይተናነስም የምትሰራው ናፍቆት ነይ ልንገርሽ፣ ማርያምን ነይ ልንገርሽ፣ ና ልንገራችሁ። እግዚአብሔርን ይኸው እግዚአብሔርን የምሬን ነው። ማርያም ይኸው አይደለም ገና እናወራለን። እናንተ ወርጊስ ና ልንገርሽ። አንተ ነህ እኔን ትመታኛለህ? ቁጭ በልና እናወራለን። መምታት ብቻ አይደለም ሊሞት ያንሳል። ለኔ ነው የምትጨብጠው? ገና እመታሃለሁ። ለኔ ነው የምትጨብጠው? መጨበጥ አይደለም ገና እመታሃለሁ። መጨበጥ አይግርም። ገና እመታሃለሁ። ምንድነው? ይኸው ስሙ ልጁ ማለት ነው አስፈራርቶኝ ነው። በቃ ብር ስላለው ካላጣበስከኝ እኔ 2000 ብር ነው ያልኳችሁ። በቃ በእርግጥ ሰጣለሁ ብሎኛል፣ ግን መጀመሪያ አስፈራርቶኝ ነው። በቃ እሺ አገናኝ። እሷን ካላጣበስከኝ እኮ አገናኘን። ፖሊስ ጣቢያ ከኛ አቅም በላይ ከሆነ ከህግ ጋር ያወራል። ከኛ ጋር አገናኝ። እሷን ካላጣበስከኝ በቃ ፍራንክ ነው። ከኛ ጋር አገናኝ። ፍራንክ ነው። ማርያም ፍራንክ ነው። ያው ማርያም ያው አቢሎ እዛ ጋር ተደብቋል። እግዚአብሔር ፍራንክ ነው እኮ ፖስት ልታረገው ነው አይደለም? እጅል እንደዛ አይነት ነገር ናዲቱ አንቺ እኔን በጥፊ እኔን ለሰባ ማን ያጫውተኝ? ጊዜ ነው መድኃኒዓለምን ማርያምን አላስኝ። ኧረ ምን ሆነሽ ነው አንቺ? መድኃኒዓለም ሁላችሁም በስራችሁ ልክ ነው እያናደዳችሁ ነው ማለት ነው። አንዴ ልምታሽ አንቺ 10 ትመቱኛላችሁ። አንዳንዴ ብቻ ልምታችሁ። የሀገር ጊዜ ነው ይመቱኛል። ጅል ነው አንተ ራስህ የሆነ ሲያስጠላ ጅል እና ትጎተታለህ። ተዋቢሎ ተው ያስፈራራት ልጅ እንዴት እንደዚህ እሷም ታገናኘኛለህ ምን አትላለህ? ደለጋት ነይ እናቴ ትሙት ነይ። የሴቶች መብት ተሟጋች ይላል። እንደውም የሴቶች እኮ ነው ችግራቸው። እኔ በቃ እኔ ፕራንክ ሳረ ያለቅሳሉ። በቃ እነሱ ሲያደርጉኝ ግን አይታወቃቸውም። ሁሌ ይሄ ደግሞ ፕራንክ እንደዚህ ካላስለቀስኳቸው እኔ ከተደብድብ እንደዚህ እግዚአብሔርን አውቃለሁ እንደዚህ እንደሚደበድቡኝ እንደሚቀጠ እኔ የማደርገው ነገር ስለሆነ እያወቅኩ ነው ማድረጋቸው። ግን ደግሞ በቃ ፕራንክ እንደዚህ ካልሆነ ደስ አይልም። ካልተመታው እኔ ለምን ደስ እንደማይለኝ አላውቅም። እስኪ እንደው ደከመኝ። ወዳችኋለሁ ሁላችሁንም ጋይስ፣ እስከ መጨረሻ ስላያችሁት ሁላችሁንም ወዳችኋለሁ። ሰብስክራይብ እያደረጋችሁ በኔክስት ቪዲዮ እንገናኛለን። See you again.